እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። የመጨረሻውን ክፍልና የዩኒት 4 ኢንካም ፖሊሲ ኤንድ ዌጅ ከፎሬን ኤክስቼንጅ ሬት ፖሊሲ ጋር ዛሬ እንመለከታለን። ወደ መጀመሪያው ስንመጣ ኢንካም ፖሊሲ ኤንድ ዌጅ ፖሊሲ። ፊስካል ፖሊሲ እና ሞኔታሪ ፖሊሲ በመንግስት ተጠቅመን ተግባራዊ ካልሆነ ኢንፍሌሽንን ለማጥፋት ፈልገን ኢንፍሌሽን ካልጠፋ፣ አንኤምፕሎይመንት ሬት ወድቆ አንኤምፕሎይመንት ሬት ካልተመለሰ፣ ዌጅ ተጠቃሚውን ሳለሪ ተጠቃሚውን ለማስተካከል መንግስት ኢንካም ፖሊሲ እና ፕራይሲንግ ፖሊሲ ላይ ይገባል። ኢንካም ፖሊሲ ማለት በራሱ ምን ማለት ነው? ዌጅ ኤንድ ፕራይስ ኮንትሮል። ተመልከቱ፣ ገቨርንመንት በሚፈልገው መልኩ ጣልቃ ይገባል ፕራይስ ኮንትሮል ለማድረግ ማለት ነው። ሞስት ኦፍ ዘ ታይም ኢንካም ፖሊሲ ኢዝ ቴክን ዱሪንግ ዘ ፔሪድ ኦፍ ኢንፍሌሽን። ዘ ሜጀር ኤግዛምፕል ኤንድ ዘ ሜጀር ፎርም ኦፍ ኢንካም ፖሊሲ is known as minimum wage. Minimum wage defined as the minimum amount of remuneration that an employer is required to pay wage earners for the work performed during a given period, which cannot be reduced by collective agreement or an individual contract. በፈለግነው መጠን ቀጣሪያችን ሊጨምረው ሊቀንሰው የማይችል ሚኒመሟ ከተቀመጠች 10 ብር ነው ደሞዝ ከተባለ ከ10 ብር በታች ማድረግ የተከለከለ ተስማምተን እንኳን ማድረግ የማንችለው in order to protect the employee የጉልበት ሰራተኛውን ጥቅም ለማስከበር ዝቅተኛ ደሞዝ በመንግስት ሲወሰን that is known as minimum wage እንለዋለን። It is one type of a policy to protect employees. employee ለመጠበቅ ሲባል የወጣ ፖሊሲ። ፊስካል ፖሊሲ እና ሞኔታሪ ፖሊሲ ኢንፍሌሽንን ለማጥፋት ካልቻሉ መንግስት ኢንካም ፖሊሲን ይጠቀማል ማለት ነው። the other control under this policy is price control. በተለይ ለአግሪካልቸራል ለፒዛንቱ አግሪካልቸራል ፕሮዳክትህን ከዚህ በታች መሸጥ አትችልም ሚኒመም ዌጅን ሲወስን፣ ማክሲመም ዌጅን ሲወስን። there are two types of price controls. these are known as price ceiling and price floor. ስሙ ይናገራል። ፕራይስ ሴሊንግ ማክሲመም። ተመልከቱ፣ ከዚህ በፊት በነበረ ሌሰን ኢኩሊብሪየም የሚፈጠረው በኢንተርሴክሽን ቢትዊን ዲማንድ ኤንድ ሰፕላይ ነው ብለናል። እዚች ቦታ ላይ ኢኩሊብሪየም፣ ይሄኛው ሰፕላይ ነው፣ ይሄኛው ዲማንድ ነው። ግን እዚህ ላይ ያለው ገንዘብ፣ እዚህ ላይ ያለው ዋጋ በፍሪ ማርኬት ትክክል አይደለም ብሎ ከታሰበ ማክሲመም ሌጋል ፕራይስ፣ ለምሳሌ ለስኳር ተመልከቱ፣ አሁን በአካል በተግባር የሚደረግበት የፕሮዳክት አይነት የስኳር። ዚስ ፕራይስ ሴሊንግ ማለት ማክሲመም ሌጋል ፕራይስ ሲወሰን ነው። ይህ ማክሲመም ሌጋል ፕራይስ ሲወሰን የራሱ ኮዞች አሉት፣ የሚፈጥራቸው ኢምፓክት አለ። ለምሳሌ ኢት ኮዝስ ሾርቴጅ። ለምሳሌ ተመልከቱ፣ ኢኩሊብሪየም እዚች ቦታ ላይ እንመልከት። ይህኛው ፕራይስ ሴሊንግ ነው የሚያሳየው። እዚች ቦታ ላይ ኢኩሊብሪየም ያሳየናል። እዚች ቦታ ላይ ኢኩሊብሪየም ነው፣ ዲማንድ ኢኳልስ ቱ ሰፕላይ ማለት ነው። 40 ብር ኢኩሊብሪየም እያለ ግን ካሁን በኋላ ማክሲመም መሸጫ እስከ 20 ብር ነው ተባለ። ተመልከቱ፣ ድሮ በስንት ብር ይሸጥ ነበር? በ40። አሁን ግን በ40 ብር መሸጥ አትችልም። አሁን መሸጥ የምትችለው በ20 ብር ነው። ከፍተኛ ከ20 ብር በላይ መሸጥ አትችልም። ማክሲመም ተወሰነ። አያችሁ፣ ማክሲመም ፕራይስ። ከፍተኛ ስንት ብር? 20። ያ ሰው ከ20 ብር በታች ግን መሸጥ ይችላል። ተመልከቱ፣ ድሮ በስንት የሚሸጠውን በ40። መንግስት አሁን ከኢኩሊብሪየም ፕራይስ በታች ስንት ወሰነበት? 20። ዋጋ ሲቀንስ ነጋዴ ገበያ ሊያወጣ ያሰበውን ይቀንሰዋል። ተመልከቱ፣ በዚህ መጠን ይቺ ከርብ ማናት? ሰፕላይ ቀነሰ። ዋጋ ሲቀንስ ፍላጎታችንስ ከዚች ኢኩሊብሪየም ፖይንት ወደዚችኛዋ ተመልከቱ፣ ዲማንዳችን ሰፋ። ዛት ሚንስ ሰፕላይ ሌዛን ዲማንድ፣ አቅርቦት ያንሳል፣ የምንፈልገው ብዙ፣ የሚፈለገው 125። ተመልከቱ፣ የቀረበው ገበያ ላይ 75። ከ125 ፍላጎት እያለ የቀረበው ዕቃ መጠን ግን 75። በምን ምክንያት? መንግስት ጣልቃ ገብቶ ዋጋ በመወሰኑ። ማክሲመሙን ፕራይስ ሴሊንግ is a maximum price determined by the government that leads to shortage. look at it. ምን ይፈጥርብናል? ሾርቴጅ ይፈጥርብናል። ብዙ ጊዜ በአግሪካልቸራል ፕሮዳክቶች የሚፈጠረው የፕራይስ ኮንትሮል ታይፕ ኢዝ ናውን አስ ፕራይስ ፍሎር ይባላል። ፕራይስ ፍሎር ማለት when a government determines the minimum legal price, ሚኒመሙን አስቀመጠ፣ ከዛ በላይ መሸጥ። ተመልከቱ፣ አግሪካልቸራል ፕሮዳክት
አምራቾች ፒዛንቶች በርካሽ ነው ፕሮዳክታቸውን ካሁን በኋላ ከዚህ በታች መሸጥ አትችሉም ተብሎ ጣልቃ ሲገባ ዛት ኢዝ ናውን አስ ፕራይስ ፍሎር ይባላል። ሚኒመም ሌጋል ለምሳሌ ተመልከቱ። ለምሳሌ በዚህ ከርብ ነው ኢኩሊብሪየም እዚህ ነው። በ3 ብር ዕቃ ይሸጣል። አግሪካልቸራል ፒዛንቶች አርሶ አደሮች እየተጎዱ ነበር በዚህ ጊዜ። ምንም ኢኩሊብሪየም ቢሆን እናንተ ግን እየተጎዳችሁ ነው ሲባል መንግስት ካሁን በኋላ ከ4 ብር በታች መሸጥ አትችሉም ብሎ ጣልቃ ሲገባ ዛት ኢዝ ናውን አስ ፕራይስ ፍሎር ይባላል። ድሮ በ3 ብር ኢኩሊብሪየም ላይ ነው። ዋጋ ሲጨምርላቸው ነጋዴዎች የደበቁትን አወጡ። በዚች መጠን ተመልከቱ፣ ግራፏ ላይ በዚች መጠን ጨመሩ። ተመልከቱ፣ ከዚች ወደዚህ ጨመሩ ሰፕላይ። ዋጋ ሲጨምርብን ደግሞ ተጠቃሚ ፍላጎታችን ምን ይሆናል? ፕራይስ ኢንክሪዝስ ዛት ሊድስ ቱ ፕራይስ ሲጨምር ኳንቲቲ ዲማንድ ዊል ቢ ዲክሪዝስ። ይኸው ቀነሰ። ስለዚህ ፈላጊው 80 ሆነ። ተመልከቱ፣ እዚህ እቃው ገበያ ላይ ግን 120 ቀረበ። ተመልከቱ፣ የቀረበው እቃ 120 የሚፈልገው ሰው 80። ሰፕላይ ለምን ጨመረ? ዋጋ ከ3 ብር ወደ 4 ብር ስለጨመረች። ከ4 ብር በታች መሸጥ አይቻልም። ዛት ኢዝ ዲተርማይንድ ባይ ዘ ገቨርንመንት ዛት ኢዝ ናውን አስ ፕራይስ ፍሎር። ስለዚህ ፕራይስ ፍሎር ለምን ምክንያት ሆነ? እዚህ ላይ ተመልከቱ፣ ሰርፕለስ ቢኮዝ ሰፕላይ ኢዝ ግሬተር ዛን ሰፕላዩ ግሬተር ዛን ከዲማንድ ሆነ። when a minimum price determined by the government that is known as price floor, this price floor causes for surplus when the price is determined above equilibrium እዚች ቦታ ላይ። ስለዚህ እነዚህን ሁለት ኮንትሮሎች ፕራይስ ኮንትሮሎች መንግስት ጣልቃ በመግባት ይጠቀማል። በተለይ ታችኛው ለአግሪካልቸራል ፕሮዳክት፣ ላይኛው ኤግዛምፕል ላይ እንደተቀመጠው ለሹጋር እንደፈለጉ እንዳይሸጡ ከፍተኛ ጣሪያውን ማስቀመጥ የፕራይስ ጣሪያ ማለት ነው። ይሄኛው ደግሞ ትንሹ ፕራይስ ማለት ነው። ይህን ካልን የሚቀጥለው ፎሬን ኤክስቼንጅ ፖሊሲ፣ አራተኛው ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲ ፎሬን ኤክስቼንጅ ፖሊሲ። ቀለል አድርጋችሁ ውሰዱት። እቃዎችን የምንገበያይበት ገበያ ፕሮዳክት ማርኬት ይባላል። ፕሮዳክት ማርኬት ማለት እቃን የምንገዛበት ፋይናል እቃ ለኮንሳምፕሽን። ጥሬ እቃን የምንገበያይበት ቦታ ደግሞ ሪሶርስ ማርኬት ይባላል። ስለዚህ ፕሮዳክቶችን የምንገበያይበት ፕሮዳክት ማርኬት ካልነው፣ ሪሶርስን የምንገበያይበት ሪሶርስ ማርኬት ካልነው፣ ገንዘብን በገንዘብ የምንገዛዛበት ቦታ ፎሬን ኤክስቼንጅ ማርኬት ይባላል። ተመልከቱ፣ የአሜሪካ ዶላር በኢትዮጵያ ብር ምን ያክል ነው የሚለውን የምንለዋውጥበት መቀመጫ አይደለም። ተመልከቱ፣ አሁንም ፎሬን ኤክስቼንጅ ማርኬት ማለት የኢትዮጵያ 1 ብር በአሜሪካ ምን ያህል ዶላር ኤክስቼንጅ ተደረገ። the market where one currency is used to purchase another currency። ዶላር ሂዳችሁ ባንክ ላይ በኢትዮጵያ ብር ስትመነዝሩ በቃ ያን ነገር የቀየራችሁበት ቦታ ፎሬን ኤክስቼንጅ ማርኬት ነው። ውጭ ላይ ብትገበያዩ ዛት ኢዝ ፎሬን ኤክስቼንጅ ማርኬት። የአንድ ሀገር ከረንሲን በሌላኛው ሀገር ከረንሲ ስትገዛዙ ዛት ኢዝ ናውን አስ ፎሬን ኤክስቼንጅ ማርኬት ይባላል። ኤክስቼንጅ ሬት ፖሊሲ ማለት ደግሞ it is concerned with how the value of domestic currency relative to other currencies is determined። $1 is equal to 150 የኢትዮጵያ ብር ከሆነ ይህ ዲተርማይን እንዲደረግ ቫልዩ እንዴት ነው ዲተርማይን የሚደረገው ብሎ የሚይዝልን ኤክስቼንጅ ሬት ፖሊሲ ይባላል። the price of one currency in terms of another። የአሜሪካ $1 በኢትዮጵያ 150 ሲቀየር ኤክስቼንጅ ሬት ፖሊሲ። $1 ስንት ነው? 150 ብር። ይህ ሬቱ ይሄው በሬት ከሆነ ቀላል እኮ ነው። ይሄኛው ዶላር ነው፣ ይሄኛው ብር ነው። 1 to 150 ማለት ነው። ተመልከቱ፣ ኤክስቼንጅ ሬት the price of one currency in terms of another currency። እነዚህን ነገሮች የሚወስኑልን ዋናዎቹ ፎሬን ኤክስቼንጅ ፖሊሲ እንዲፈጠር ዋና ዲተርሚናንቶች አሉ። የመጀመሪያው አቬይላቢሊቲ ኦፍ ኢንተርናሽናል ትሬድ። ኢንተርናሽናል ትሬድ ካለ የኢትዮጵያ ብር አሜሪካ ላይ የሚሰራው ነገር የለም። ስለዚህ የአሜሪካ ዶላር ያስፈልገኛል። ዛት ኢዝ ኢንተርናሽናል ትሬድ። አሜሪካ ሂዳችሁ ልጎብኝ ብትሉ የምትከፍሉት ቱሪዝም የምትከፍሉት በዶላር ነው። ዶላር ያስፈልጋቸዋል። የኢትዮጵያን ብር ብዙ ይዛችሁ ሂዳችሁ በዶላር መቀየር አለባችሁ። ኢንቨስተር ኢትሜቲቭ ዶክመንት ልትገዙ ትችላላችሁ። ሸር ስትገዙ በምትገዙበት ሀገር ይወስነዋል እንጂ የኢትዮጵያን ብር ሶፍት ከረንሲ ነው የሚባለው ወስዳችሁ አሜሪካ ላይ ልጠቀመው ቻይና ላይ ልጠቀመው ብትሉ አትችሉ። ስለዚህ እነዚህ ፎሬን ኤክስቼንጅ ፖሊሲ እንዲኖር ትልቁን ሚና የሚጫወቱ ኢንተርናሽናል ትሬድ፣ ቱሪዝም ኢንቨስተሮች ይህንን ሚና ይጫወታሉ ማለት ነው። ይህንን ካልነ ዋታር
ቤዚክ ታይፕስ ኦፍ ኤክስቼንጅ ሬት ፖሊሲስ። ወደ ፖሊሲው አይደል የመጣ ነው፣ ማክሮ ኢኮኖሚክ ፖሊሲ። ዋት አር ዘ ቱ ታይፕስ ኦፍ ኤክስቼንጅ ሬት ፖሊሲስ? ዜር አር ቱ ታይፕስ ኦፍ ቤዚኮቹ ተመልከቱ፣ ዋናዎቹ ናቸው። ፊክስድ ኤክስቼንጅ ሬት ፖሊሲ እና ፍሌክሲብል ወይንም በሌላ ስሙ ፍሎቲንግ ይባላል። ፍሎቲንግ ኤክስቼንጅ ሬት ፖሊሲ ይባላሉ። ከሁለቱም ይዳቀላል። ከፊክስድም ማኔጅድ፣ ከዚህኛው ፍሎቲንግ። ማኔጅድ ፍሎቲንግ ኤክስቼንጅ ሬት ፖሊሲ ይባላል። ከሁለቱ የተዳቀለ ኢትዮጵያ በድሮ መንግስታቶች ትጠቀመው ነበር። አስፈላጊ ሆኖ ሲገኝ ጣልቃ የሚገባበት የኤክስቼንጅ ሬት ሲስተም ፍሌክሲብል ይሆንና ጣልቃ መገባት ባለበት ጊዜ ጣልቃ የሚገባበት ማኔጅድ ፍሎቲንግ ኤክስቼንጅ ሬት ሲስተም ይባላል። ስለዚህ ፊክስድ ኤክስቼንጅ ሬት የምንለው ኤክስቼንጅ ሬት ዲተርማይንድ ባይ ዘ ገቨርንመንት ፖለቲካል ኤንድ ኢኮኖሚክ ዲሲዥን የሚወስነው። ለምሳሌ ዱሪንግ ዘ ፔሪድስ ኦፍ ዘ ደርግ ሬጂም $1 is equal to 2.07 የኢትዮጵያ ብር። ኢት ኢዝ ዲተርማይንድ ባይ ዘ ገቨርንመንት። ዲማንድ ኤንድ ሰፕላይ ስልጣን የላቸውም ነበር። $1 ከ2 ብር ጋር እኩል ነበር በደርግ ታይም። ማን የወሰነው? መንግስት። ሞስት ኦፍ ዘ ታይም መንግስት ጣልቃ ገብቶበት ሲወስነው ዛት ሊድስ ቱ ብላክ ማርኬት ይፈጥራል። መንግስት ስለሆነ ራሱ የሚወስነው ብላክ ማርኬት ኢንፎርማል የሆነ የከረንሲ ማርኬት እንዲኖር ምክንያት ይሆናል። በዚህ ጊዜ ሁለት ነገሮች ይፈጠራሉ። በፊክስድ ኤክስቼንጅ ሬት ሲስተም ዋጋችንን ከፍና ዋጋችንን ዝቅ ማድረግ እንችላለን። የሀገራችን ከረንሲ ከፍ ሲል ቫልዩ ሲጨምር ሪቫሉዌሽን ይባላል። የኛ ሀገር ገንዘብ ከሌላው ሀገር ገንዘብ የተሻለ ሲሆን ሪቫሉዌሽን። የኛ ገንዘብ ከሌላው ሀገር ገንዘብ ቫልዩ ሲቀንስ እዚች ላይ ተመልከቱ ዲክሪዝ ሲሆን ዛት ኢዝ ዲቫሉዌሽን። እነዚህ ዲቫሉዌሽን ዲክሪዚንግ ዘ ቫልዩ ኦፍ አወር ካንትሪስ ከረንሲ ኢን ተርምስ ኦፍ አናዘር ካንትሪስ ዛት ኢዝ ዲተርማይንድ ባይ ዘ ገቨርንመንት። በመንግስት የሚወሰነው የሀገራችን ገንዘብ ከሌላው ሀገር ገንዘብ ዋጋው የሞተ ሲሆን ዲቫሉዌሽን ይባላል። ዋጋው ጥሩ ሲሆን ሪቫሉዌሽን ይባላል። በፍሌክሲብል እንንጣ። ፍሌክሲብል ኤክስቼንጅ ሬት ፖሊሲ ማለት ደግሞ ኤክስቼንጅ ሬት ዲተርሚኔሽን ኢዝ ሌፍት ፎር ዘ ማርኬት ፎርስ ዛት ሚንስ ዲማንድ ኤንድ ሰፕላይ። ኢት ኢዝ ዲተርማይንድ ባይ ማርኬት ሰፕላይ ኤንድ ዲማንድ። ማርኬት ሰፕላይ ኤንድ ዲማንድ ፎር መኒ። አሁን ደግሞ የገንዘብ ነው ተመልከቱ፣ የእቃዎች አይደለም። የገንዘብ የምንፈልገው ገንዘብ መጠንና ገበያ ላይ የቀረበው የገንዘብ መጠን ስልጣን ሲሰጣቸው በራሱ ዛት ኢዝ ፍሌክሲብል ወይንም ፍሎቲንግ ኤክስቼንጅ ሬት ሲስተም ይባላል። በዚህኛውም ኤክስቼንጅ ሬት ሲስተም ሁለት አይነት ነገሮች አሉ። አሁንም ኢንክሪዚንግ እና ዲክሪዚንግ ቫልዩ ኢንክሪዝ ሲያደርግ ዛት ኢዝ ናውን አስ አፕሪሺዬሽን። በፍሌክሲብል ተመልከቱ፣ ሪቫሉዌሽን እና አፕሪሺዬሽን አንድ አይነት ናቸው። ልዩነቱ ሪቫሉዌሽን ዋጋው ከፍ ሲል የኛ ሀገር ገንዘብ ከሌላኛው ሀገር ገንዘብ ማን ሲወስነው? መንግስት። አፕሪሺዬሽን ማን ሲወስነው? ዲማንድ ኤንድ ሰፕላይ ወይንም ማርኬት ሲወስነው። ዲክሪዚንግ ዘ ቫልዩ ኦፍ ዶሜስቲክ ካንትሪ ሪሌቲቭ ቱ ፎሬን ካንትሪ ዛት ኢዝ ዴፕሪሺዬሽን። የኛን ሀገር ገንዘብ ከሌላኛው ሀገር ገንዘብ ዋጋውን በጣም ዝቅ ስናደርገው ዛት ሚንስ $1 ኢዝ ኢኳል ቱ 1000 ብር ቢሆን ይሄኛው ዲቫሉዌሽን። ማነጻጸሪያ እንዲኖረን ለምሳሌ $1 ኢዝ ኢኳል ቱ 2 ብር። ዶላርን ያክል አንድ ጊዜ ነው የቀረው ተመልከቱ 100%። እዚህኛው ግን ስንት ፐርሰንት? ዋጋው የሞተ የምንለው በዚህ ጊዜ ነው። ዴፕሪሼት አደረገ ገንዘባችን። እነዚህ የራሳቸው የሆነ ኢምፓክት አላቸው። ለምሳሌ በ2 ብር ጊዜ $1 2 ብር በሆነ ጊዜ ነው እቃ ከውጭ ሀገር ማምጣት የምትፈልጉት ወይንስ መሸጥ የምትፈልጉት? ስለዚህ appreciation and revaluation, devaluation and depreciation, they have their own effects for the economy. ስለዚህ ሁለት ታይፖች አየን ማለት ነው። በመንግስት የሚወሰነውና በማርኬት የሚወሰነው። እነዚህን ስሞች appreciation ከሪቫሉዌሽን ጋር አጣጥሙት። ዲቫሉዌሽንን ደግሞ ከዴፕሬሽን ማን ነው ወሳኛቸው? ዲማንድ ኤንድ ሰፕላይ ሲሆንና ገቨርንመንት ሲሆን መለያየቱን ለማሳየት ነው። የመጨረሻው ፖርሽን የዚህ ሌሰን what are the major factors that affect foreign exchange rate? $1 ከ120 ብር እንዲቀያየር $1 ከ2 ብር ጋር እንዲቀያየር ምን ፋክተሮች ትልቁን ሚና ይጫወታሉ? መጽሐፋችሁ ላይ በሰፊው ተተንትነዋል። ኢንፍሌሽን ሬት፣ ኢንተረስት ሬት፣ ባላንስ ኦፍ ፔይመንት፣ ገቨርንመንት ዴት፣ መንግስት የሚይዘው ዴት አለ፣ ብድር አለ፣ ከውጭ የሚበደረው ከኛ የምናበድረው፣ ተርምስ ኦፍ ትሬድ፣
ፖለቲካል ስታቢሊቲ የሀገራችን ፐርፎርማንስ ስቴብል መሆንና አለመሆን፣ ሪሴሽን ኢኮኖሚክ አክቲቪቲ ሲሞት፣ ስፔኩሌሽን ነገ የዶላር ዋጋ ይጨምራል ይቀንሳል እያላችሁ ዛሬ ስንቆጥብ ስናስቀምጠው ስፔኩሌሽን በርካሽ ጊዜ ሰብስቦ በውድ ጊዜ መሸጥ ማለት ነው። የተወሰኑትን ኢንፍሌሽን ሬት ሃይ ኢንፍሌሽን ሬት ሲኖር የሀገራችን ገንዘብ ቫልዩ ዴፕሪሺየት ይሆናል። ተመልከቱ። አፕሪሺየት ኤንድ ዲፕሪሺየት እንዲሆን ነው አሁን ፋክተሮቹ ተመልከቱ። ዴፕሪሺየት ማለት $1 በ1,000 ብር ቢቀየር ተመልከቱት የኛ ገንዘብ አሟሟቱን። በምን ምክንያት? ሃይ ሌቭል ኦፍ ኢንፍሌሽን። ኢንተረስት ሬት ሃይ ሬት ዛት አትራክትስ ፎሬን ካፒታል ኢንክሪዚንግ ሬት ዛት ሊድስ ቱ ፎሬን ካፒታል እንዲመጣ ትልቁን ሚና ይጫወታል። ዛት ሊድስ ቱ አፕሪሺየሽን። ዲክሪስ ሲሆን በተቃራኒው ባላንስ ኦፍ ፔመንት ዲፊሲት ፋይናንሲንግ ተመልከቱ። ባላንስ ኦፍ ፔመንት ካፒታል አካውንት አለ፣ ከረንት አካውንት ባላንስ አለ። ከረንት አካውንት ባላንስ ላይ ትሬድ ባላንስ አለ። ትሬድ ባላንስ ኢዝ ዘ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት። ኤክስፖርታችን እያነሰ ለረጅም ጊዜ ኢምፖርት ሲበልጥ ዚስ ኢዝ ትሬድ ዲፊሲት። ዚስ ትሬድ ዲፊሲት በሰፊው ይሄድና ማንን? ባላንስ ኦፍ ፔመንትን ዲፊሲት ያደርገዋል። ባላንስ ኦፍ ዲፊሲት ሲሆን ዚስ ሊድስ ቱ ዲፊሲቱን ለማስተካከል ሌላ ገንዘብ እናትማለን። ዴፕሪሺየሽን ይመጣል። የሀገራችን ገንዘብ እየወደቀ ይመጣል። ገቨርንመንት ዴት A country with a government debt is less likely to acquire foreign capital. That leads to government debt ካለ depreciation. Terms of trade ያችን ኤክስፖርት ፕራይስ ዲቫይድድ ባይ ኢምፖርት ፕራይስ የምንወስደው ማለት ነው። ኤክስፖርት ፕራይስ ኢዝ ግሬተር ዛን ኢምፖርት ፕራይስ፣ የኛ ሀገር ቫልዩ እየጨመረ ይመጣል፣ አፕሪሺየሽን ይሆናል። ተመልከቱ። ኤክስፖርት ፕራይስ ኢዝ ግሬተር ዛን ኢምፖርት ፕራይስ፣ የኛ ሀገር ገንዘብ ኤክስፖርተር ነን ማለት ነው። የተሻለ እናገኛለን ማለት ነው እቃ ከምናመጣበት ይልቅ። በዛን ጊዜ that is appreciation. ፖለቲካል ስታቢሊቲ ስቴብል የሆነች ሀገር ስቴብል ከሆነ ፎሬን ካፒታል እንዲመጣ ያደርጋል። ቫልዩአችን አፕሪሺየት ይደረጋል። እንደ ዶላር እኩል የማይሆንበት ኮንዲሽን የለም። ምን ሲሆን? ስቴብል ከሆነ ፎሬን ካፒታል ኢንቨስተር ወደ ሀገራችን ይገባል። ተመልከቱ። ወደ ሀገር ሲገባ የኛ ሀገር ገንዘብ ዋጋ ይኖረዋል። ሪሴሽን፣ ዴፕሬሽን፣ ኢኮኖሚክ አክቲቪቲ ሲሞት ገንዘብ ይታተማል። ከረንሲ ዲፕሪሺየት ይደረጋል። ኢንተረስት ሬት በዚህ ጊዜ ኢኮኖሚ ሲወድቅ ኢንተረስት ሬትን ቀንሱ ይባላል። ኢንተረስት ሬት ሲቀንስ ካፒታል ኢንፍሎ ይቀንሳል። ካፒታል ኢንፍሎ ሲቀንስ ዛት ሊድስ ቱ ዴፕሪሺየሽን ይፈጥራል። ስፔኩሌሽን የኛ ሀገር ገንዘብ በሚቀጥለው ሳምንት ይጨምራል ተብሎ ከታሰበ ዛሬ ዲማንዳችን እየፈለግን መሰብሰብ ነው ዛሬ ስራችን። ቢኮዝ በቅርብ ቀን ምን ስለሚሆን ስለሚጨምር ዛሬ ምን እናደርጋለን? ኢንክሪዝ ያደርጋል ቫልዩ። ዘ ቫልዩ ኦፍ ከረንሲ ኢንክሪዝ ሲያደርግ ኤክስቼንጅ ሬት አብሮ ምን ይሆናል? ኢንክሪዝ እያደረገ ይመጣል ማለት ነው። ስለዚህ እነዚህ ዋና ዋና አፕሪሺየሽን ወይንም ደግሞ ዲፕሪሺየት እንዲያደርግ ገንዘቦቻችን ከሌላ ሀገር ገንዘብ ጋር ትልቁን ሚና ይጫወታሉ ማለት ነው። ይህንን ይመስላል። ይህንን ሌሰን ከማጠናቀቃችን በፊት ግን ምን ላይ ነን ያለነው የሚለውን ነገር ለማየት የሚከተሉትን ጥያቄዎች እንስራ። የመጀመሪያው ጥያቄ what is the primary objective of income policy? ኢንካም ካለ ቀጥታ መሄድ ያለባቸው wage and price control እንፈልግ። to regulate government spending ካለ that is fiscal. to increase the national debt that parts of fiscal. to promote international trade it's a part of macroeconomics. It doesn't concern about wage and price. ዲ ላይ ስንመጣ to control inflation through wage and price is the major objectives of income policy. ስለዚህ መልሳችን ዲ ይሆናል ማለት ነው። ሁለተኛ ጥያቄ ስንመለከት a price selling set below the equilibrium price typically leads to ተመልከቱ። ቅድም እንደተባባልነው ሌሰኑ ላይ ፕራይስ ሴሊንግ ኢኩሊብሪየም ስሩ መጀመሪያ እዚህ ላይ ተሻሻጡ ነበር። ይሄ ነበር ፕራይሱ። ካሁን በኋላ ከፍተኛ ፕራይስ መሸጥ የምትችሉት ይሄ ነው ተባለ። ከፍተኛው 20 ከተባለ አወረደባቸው። ግን ማክሲመም ፕራይስ ዲተርማይን ከ20 ብር በታች ነው መሸጥ የሚቻለው። ዚስ ዲማንድ ምን ሆነ? እዚህ ሰፕላይ ምን ሆነ? ሰፕላይ ይሄኛው ምንድነው? ይሄ ዲማንድ፣ ይሄ ሰፕላይ ነው። ይቺ ዲማንድ፣ ሰፕላይ በግራ በኩል ሌስ ዛን ዲማንድ that is shortage. look at here መልሳችን ቢ ሆነ። a price selling leads to shortage. a price floor causes to surplus. ስለዚህ ሁለተኛ መልሳችን ቢ ይሆናል ማለት ነው። ሶስተኛውና የመጨረሻው ጥያቄ
which of the following is an effect of a strong domestic currency on export? ተመልከቱ። አሁን ስትሮንግ ማለት appreciate ሲያደርግና appreciation and revaluation የኛ ሀገር ገንዘብ ስትሮንግ ሲሆን ማለት appreciate አደረገ በማን በዲማንድ ኤንድ ሰፕላይ revaluation በምን በመንግስት ይሄ ማለት $1 is equal to 1 ብር 50 ቢሆን አሁን $1 is equal to 150 ነው የኛ ሀገር ገንዘብ ከሁለቱ በኤ ነው ወይንስ በቢ ስትሮንግ የሚሆነው በኤ ኤክስፖርታችን ምን ይሆናል ጥያቄው እሱ ነው ኤክስፖርታችን ኤ export becomes cheaper for foreign buyers b export volumes increase significantly c export becomes more expensive for foreign buyers d there is no impact on export level ቀጥታ ተመልከቱ $1 ይዞ የመጣ የውጭ ሀገር ዜጋ 1 ብር 50 $1 መቀየር ይሻለዋል ወይንስ በ150 ቢቀይር ይሻለዋል because 150 ወረቀት ይኖረዋል አሁን ግን የኛ ገንዘብ ምን ሲሆን ነው ውድ ሆነበት that means export becomes more expensive for foreign buyers ለውጭ ሀገር ዜጋው high value ኖረበት የኛ ገንዘብ ስለዚህ እኛ ኤክስፖርት ስናደርግ አይገዛንም because our product is more expensive 1 ብር 50 ነው እኩል ለመሆን የ50 ሳንቲም ልዩነት ነው እንግዲህ ተመልከቱ $1 በ1 ብር ለመቀየር የ50 ሳንቲም ልዩነት ነው የመጣብን እነሱ ግን የሚፈልጉት ዲፕሪሺየት ሲሆን የኛ ሀገር ገንዘብ ረከሰላቸው የፈለጉትን ማድረግ ይችላሉ መጥተው so when our currency is appreciate or when a country has strong domestic currency its export becomes more expensive so the answer will be C መልሳችን C ይሆናል ማለት ነው የዛሬው ሌሰን ይህንን ይመስላል በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ